እንደምን አላችሁልኝ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ በሁላችን ላይ አድሮ ይኑር። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን በረከታቸው በእናንተ ላይ ለዘላለሙ አድሮ ይኑር። ትላንት እንደገለጽኩላችሁ ረድኤተ እግዚአብሔርን አጋዥ በማድረግ የምንማረው ትምህርት አለ። ይሄም በተለይ ለመንኩ ጸለይኩ ጸሎቴ አልተሰማም ብላችሁ ተስፋ እንዳትቆርጡ ጌታችን ኢየሱስ ክርስቶስ ራሱ የነገረን ትምህርት ነበርና ቅዱስ ሉቃስ የጻፈውን በሉቃስ ወንጌል ምዕራፍ 18 ከ1 እስከ ቁጥር 8 ድረስ ተመልክተናል። ዛሬ ቃል የገባውላችሁ ከመዝሙረ ዳዊት በተለይ ለእንዲህ ጊዜ የምትጸለይ ጸሎት አለችና እሷን ጸሎት ነግራችኋለሁ። እቺን ጸሎት በተቻለ ሰው ቶሎ አንድ ነገር እንዲሳካለት እንዲፈጸምለት ሲፈልግ ሁሉ ጸሎት ያደርጋል። እችን ደግሞ 7 ጊዜ እንዲደግማት ነግራችኋለሁ። ቁጥሩን አስታውሳችኋለሁ። እሱን ይዛችሁ በየዕለቱ ከጸሎታችሁ እንዳንዷ አድርጋችሁ ሊጨምሩ ትችላላችሁ። በመጀመሪያ ጸሎቱን የጸለየው ዳዊት ነው። ልበ አምላክ ዳዊት ነው። ጸሎቱን የጸለየው ሁኔታው ሳይቀር በእኛ ተጠቅሷል። ይህ ጸሎት አንድም በእንተ ርዕሱ ነው፣ ስለ ራሱ ነው። ልበ አምላክ ዳዊት ይህን ጸሎት የጸለየበት ምክንያት በተለይ የገዛ ልጁ ሳይቀር ጠላት ሆኖ ሲያሳድደው የጌት ፍልስጤማዊውን አኪጦፌልን ክፉ መካሪ መጥፎ ቃል ብቻ የሚናገር ደግ የማይወጣው አንድ ክፉ ሰው ነበር አኪጦፌል በዛ ዘመን የሚመክረው ምክር ክፋት ብቻ ነው። ከአፉ የጽድቅ ቃል አትወጣም። አንድም ሰው በቅንነት አያነሳም። ራሱን ብቻ የሚመለከት በጣም ክፉ ሰው ነበረ። እንደዚህ አይነት ሰዎች አሁን ድንገት ብዙ ሊሆኑ ይችላሉ። የሰው ደግነት የማይታያቸው በአብዛኛው ይሄ እኩይ ፍልስጣ የሚባል አለ። እኩይ ፍልስጣ የሰይጣን ስም ነው። እኩይ ፍልስጣ ክፉ የሆነ በቃ እየተከታተለ ይሄንማ እንዳትመረው ይሄን ሰርቶ ይሄን አድርጎ እያለ በየሰከንዱ የሚያካስስ የርኩስ መንፈስ ኃይል ነው። እግዚአብሔር ከሱ ይጠብቃችሁ። ከክፉም ተናጋሪ ሰዎች እግዚአብሔር ይሰውራችሁ። ታዲያ አቤሴሎም አኪጦፌልን ከጌት አስመጥቶ ክፉ ሰው ጣዖት አምላኪ የሆነ በራሱ አባት ላይ ዘመተ። በራሱ አባት ላይ ንጉስ ለመሆን ፈለገ። በራሱ አባት ላይ ዘመተ። 10,000 ጦር አኪጦፌል አስከተተ። ዳዊት ቤተ መንግስቱን ጥሎ ወጣ። እንደውም ታቦተ ጽዮን ይዘው ሊከተሉ ሲሉ ተው ታቦተ ጽዮን ወደ ማደሪያ መልሷት፣ እግዚአብሔር ይመልሰኛል ብሎ እንዴት ከልጄ ጋር ዋጋለሁ፣ እንዴት ለልጄ ጦር ሰብቃለሁ፣ እንዴት ለልጄ ሰይፍ ስላለሁ ብሎ ሌሎችንም ትቶ ወደ ደብረ ዘይት ተራራ ሁሉ ወጥቶ በባዶ እግሩ ተሸነፋፍኖ እንዳለቀሰ ሁሉ ይነግረናል ታሪክ። ታዲያ ያሳድደው ነበርና እቺና አሁን እምላችሁ ጸሎት የጸለየበትን ሁኔታ አስቀድሜ ልንገራችሁ ብዬ ነው። አንድ ቀን ማታ ነው። ንጉስ ዳዊት ታቦተ ጽዮን ወደ ማደሪያ መልሷት፣ እግዚአብሔር ይመልሰኛል ብሎ እንዴት ከልጄ ጋር ዋጋለሁ፣ እንዴት ለልጄ ጦር ሰብቃለሁ፣ እንዴት ለልጄ ሰይፍ ስላለሁ ብሎ ሌሎችንም ትቶ ወደ ደብረ ዘይት ተራራ ሁሉ ወጥቶ በባዶ እግሩ ተሸነፋፍኖ እንዳለቀሰ ሁሉ ይነግረናል ታሪክ። ታዲያ ያሳድደው ነበርና እቺና አሁን እምላችሁ ጸሎት የጸለየበትን ሁኔታ አስቀድሜ ልንገራችሁ ብዬ ነው። አንድ ቀን ማታ ነው። ንጉስ ዳዊት ዛሬ ይገላል፣ ከዋልክበት እንዳታድር፣ ካደርክበት እንዳትውል፣ ዛሬ መጥቷል፣ ዛሬ ምሽት ዛሬውኑ ዮርዳኖስን ተሻግረህ በአስቸኳይ ሂድ ብለው ማታ አጣደፉት። አብረውት ያሉ ሰዎች አሉ። ዳዊት በል ተነስ እንሽሻል ዮርዳኖስን ሲሻገሩ እየታጣደፉ ሲሄዱ ልበ አምላክ ዳዊት በደረቱ ወደቀ ከረሞጫው
ከጭቃው ከድንጋዩ ከወንዙ ዳር ወደቀ በደረቱ። እቺ መላችሁ ጸሎት የጸለያት እዛ ወድቆ ነው። እዛች ወድቆ በጣም ትንሽ ጸሎት እኮ ነች። በግዕዟ ነግራችኋለሁ። በአማርኛ የምታውቁት ነው። በአማርኛ የምታውቁት ነው። ምን የሚለው ጸሎት ነው? አቤቱ እኔን ለማዳን ተመልከት፣ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉን የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እንኳ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹህ ሁሉ ባንተ ሐሴት ያድርጉ ደስ ይበላቸው። ማዳንህን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ አትዘግይ። ሲጀምር ፍጠን ይላል፣ ሲጨርስ አትዘግይ ይላል። ይሄ ጸሎት ቅድም የነገርኳችሁን ታሪክ አሁን እዚህ ውስጥ አስገብታችሁ ስታዩ አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን ሲል በቃ በፍጥነት የእግዚአብሔር እርዳታ ለቅዱስ ዳዊት ያስፈልገዋል። ተመልከቱ፣ በጣም ያስፈልገዋል። በፍጥነት ነው የሚያስፈልገው። ስለዚህ አንዳንድ ሰዎች በፍጥነት ቶሎ ነገሮች እንዲደረግላችሁ የምትፈልጉ ሰዎች ትኖራላችሁ። ስለዚህ ልበ አምላክ ዳዊት ቶሎ እንዲደረግለት የፈለገው ነገር ነው። ምክንያቱም ከኋላ ጦር መጥቷል፣ ሊገሉት ነው። ወንዙን ተሻግረ ማደር አለብህ ተባለ፣ ወደቀ። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉን የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩ። አንደኛ ልጁ ነው፣ ሁለት አኪጦፌል ነው ክፉ ምክር ያመጣው። ሌሎች ደግሞ ጠላቶች ጊዜ ያገኘን ብለው አቤት አቤት አቤት። አንዳንድ ሰዎች እኮ ጊዜ አይጣላችሁ፣ ይኸው ጊዜ አይጣላችሁ፣ ባዶ አያደርጋችሁ እግዚአብሔር። ጠላቶቻችሁ እኮ ሐሴት ነው የሚያደርጉት። ከዛ ግን ሁሉንም ይተባበርባችሁ። በቃ ማንም የላችሁም። አንጠልጥለው ነው የሚሰቅሏችሁ፣ አንጠልጥለው ነው የሚሰቅሉሽ። የሆነ ነገር ተገኘብሽ፣ የሆነ ነገር ተገኘብህ፣ አንጠልጥለው። አኪጦፌሎች ናቸው እነዚህ። እግዚአብሔር ግን ፈጥኖ በመቅሰፍቱ አናታቸውን ይመታል፣ ለዘላለምም ይሰብራቸዋል፣ ለዘላለም ይጥላቸዋል። ለዘላለም ግን በምድር ብቻ አይደለም በሲኦል ለዘላለም ይወድቃሉ። የአቤሴሎምና የአኪጦፌል መጨረሻ አላማረም። አኪጦፌል ሄደ ራሱን የገደለው። መጨረሻ ይሄ ነው። የክፉ ሰዎች ባህሪ መጨረሻው አስደንጋጭ ነው። አቤሴሎም የራሱ ጸጉር ዛፍ ላይ አንቆት የሚጋልበው ፈረስ ከውስጡ ሾልኮ ሄዶ ዛፍ ላይ ተንጠለጠለ። መተው በጦር ልቡን ወጋግተው በብዙ ጦር ወቅተው እንደተንጠለጠለ ገደሉት። ክፉ ሰው መሆን በፍጹም በምድርም በሰማይም አይሳካም። ለዚህ ነው ሁልጊዜ የደግ ነገር መገለጫ አድርገኝ የሚባለው እግዚአብሔር። ስለዚህ ልበ አምላክ ዳዊት ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉን የሚመክሩብኝም ወደ ኋላቸው ይመለሱ ይፈሩም አለ። እውነትም የእግዚአብሔር መንፈስ በትኗቸዋል፣ የእግዚአብሔር መንፈስ አርቋቸዋል። እንኳን የሚሉኝ አፍረው ወዲያ ወደ ኋላቸው ይመለሱ። ሌሎች ደግሞ አሉ ጎሽ የሚሉ ምንም እኮ ሳትበድሏቸው፣ ምንም ዳዊት እኮ ምንም የበደለው ነገር የለም። ሳትበድሏቸው ተነስተው እንዲሚሏችሁ ነው። የሚያሳዳችሁ ኃይል ይኖራል። ሰዎች ላይሆኑ ይችላሉ፣ ጠላት ብቻ ላይሆኑ ይችላል። ኑሮ እንዲሁ መግባት መውጣት በብዙ መንገድ የሚያስጨንቃችሁ ሰዎች ልትኖሩ ትችላላችሁ። ይህን ሁሉ መከራዬን ወደ ኋላ ውሰደው ብላችሁ ነው። እቺ ጸሎት ተስፋ ላለመቁረጥና በፍጥነት የምትጸለይ 7 ጊዜ የምትጸለይ ጸሎት ናት። ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴት ያድርጉ ደስ ይበላቸው። የሚሹ በቃ በእግዚአብሔር ደስ የሚላቸው ሰዎች አሉ፣ ጥሩ ሰዎች አሉ። ለነሱ ሁሉ ዳዊት የሚጸልዩ ደስ ይበላቸው። ማዳንን የሚወዱ እግዚአብሔር ሁሉ ጊዜ ታላቅ ነው ይበሉ። ማዳንን የሚወዱ እግዚአብሔር ያድናል፣ ያሳያል፣ ታላቅ ነው ይበሉ። እናንተ ታላቅ ነው በሉት። የእግዚአብሔርን ማዳን ፈልጉ። ከዛ በኋላ ልበ አምላክ ምንድን ነው ያለው? እኔ ችግረኛና ምስኪን ነኝ፣ እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ። ሲጀምር ምን ብሏል ብያቸዋለሁ? አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። እስቲ ከኔ ቀጥላችሁ ተናገሩ። የምትፈልጉ ደግሞ ጻፉት። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን።
መጨረሻ ላይ ደግሞ የምትመለከቱት ምንድነው? እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ፣ ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ። እነዚህ ናቸው። ይህን መዝሙር የምታገኙት በመጽሐፍ ቅዱስ ላይ የቱ ጋር ነው? መዝሙረ ዳዊት ውስጥ ነው። የምታገኙበት ደግሞ ቁጥሩ በእኛ 69 ነው፣ በቅንፉ 70 ነው። መዝሙር 69 በቅንፍ 70። 5 ቁጥሮች ብቻ ናቸው ያሉት። ይህንን 7 ጊዜ የምትጸልዩት ለምንድን ነው? 7 ጊዜ ትነግራችኋለሁ። ግን ሲጀምር እግዚኦ ነጽር ውስተ ረድኤትየ ነው የሚለው። እኔን ለመርዳት ወደ እኔ ለማዳን ተመልከት ነው የሚለው። እግዚኦ ነጽር ማለት ይህ ነው። ውስተ ረድኤትየ እግዚኦ አፍጠን ረድኤትየ፣ በቃ አፍጥነው፣ እኔን ለመርዳት ፍጠን፣ ረዳቴ ፍጠን 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 ብሎ ነው የሚጀምረው። ሲጨርስ ደግሞ እንዳልኳችሁ አንሰ ነዳይ ወምስኪን አነ ይላል። እኔ ድሃና ምስኪን ነኝ፣ ወእግዚአብሔር ረዳአኒ። እኔ ምስኪን ድሃ ነኝ፣ ራሴን ልረዳ አልችልምና አቅመ ቢስ ነኝና፣ ግን የሚረዳኝ ኃይል አለ ነው። ጠላት ተነስቶብኛል፣ የሚያሳድዱኝ አሉ፣ ክፉዎች ተነስተውብኛል፣ ግን እኔ ደግሞ እግዚአብሔር አለኝ። ወእግዚአብሔር ረዳአኒ አንሰ ነዳይ ወምስኪን አነ ወእግዚአብሔር ረዳአኒ። እኔ ምስኪን ድሃ ነኝ፣ እግዚአብሔር ግን ይረዳኛል። ረዳእየ ወምስካየ አንተ፣ ረዳቴና መጠገዬ ደግሞ አንተ ነህ። እኔ ሌላ አላውቅም፣ ካንተ በስተቀር የለኝምና እግዚኦ አምላክየ ኢትጎንዲ ወኢትጎንዲ። እንግዲህ እግዚኦ አምላኬ ወኢትጎንዲ፣ አምላኬ ጌታዬ አትዘግይብኝ ይላል። በግዕዙ ብትጸልዩት ደስ ይለኛል። ይዛችሁት በግዕዙ ብትጸልዩ አንዱ ትልቅ ነገር ነው። በግዕዝ ብትጸልዩ እመክራለሁ። 5 መስመር ነች፣ ያዟት። በቃላችሁ ራሱ መሸምደድ ትችላላችሁ። ድንገት አጠገባችሁ ያለ ቤተክርስቲያን ግዕዝ የሚያቅሰው አነባበቡን አሁን እንዳሳየዋችሁ ለምዳችሁ መያዝ ትችላላችሁ። አለዛ ደግሞ እዚሁ ላይ ሙሉን ልተውላችሁ ይችላል። የምትፈልጉ ከሆነ እዚህ ላይ አስቀምጥላችኋለሁ። ሙሉን እያነበብኩኝ በግዕዙ አድርጌ አስቀምጥላችኋለሁ። በቃላችሁም ብትይዙት ግን ደስ ይለኛል። ልክ መዝሙር 50 ከዚህ በፊት ብዙ ሰዎች ነግራችሁኛል። ሻወር ስወስድ እምለዋለሁ በሉ ስላልኳችሁ። ስትታጠቡ ሁሉ እግዚኦ አንጻሐኒ እኮ ማኃጢአቴ ልፈኒ፣ በጣም እኮ የተለየ ቃል ነው። ትግድፈኒ ቅድመ ገጽከ የተለየ ነው። ንስሐ ነው በራሱ እኮ። ይሄኛው ደግሞ በፍጥነት አንድ ነገር እንዲሳካላችሁ ስትፈልጉ ነው። 7 ጊዜ 7 ፍጹም ቁጥር ስለሆነ ነው። በእስራኤላውያን ዘንድ ፍጹም ቁጥር ይባላል። 7 ብዙ ነገሮች የተሰሩበት ስላለ እኛ 10 ቁጥር ፍጹማችን ነው። 10 ልትጸልዩ ትችላላችሁ። ግን 7 ጊዜ መጸለይ ይዛችሁ በ7 እናንተም ከ7 ነገር የተሰራችሁ ስለሆናችሁ 4 ባህሪያተ ሥጋ እና 3 ባህሪያተ ነፍስ። ስለዚህ 7 ጊዜ ለእያንዳንዱ ባህሪ ይህን 7 ጊዜ ስትጸልዩት እግዚአብሔር ደግሞ ፈጥኖ ያደርግላችኋል። ይህን ጸሎት ተለማምዳችሁ እንድትሉ ትፈልጋለሁ። ስለዚህ ቶሎ ነገሮች እንዲሳክሉላችሁ ስትፈልጉ ይህን ጸሎት ታደርጋላችሁ ሁልጊዜ። እግዚአብሔር ደግሞ ሁሉን ነገር ያደርግላችኋል፣ ይፈጽምላችኋል። ከጠቀማችሁ ለሌላ ሰው እንዲጠቀም እባካችሁ ላይክና ሼር አድርጋችሁ አዳርሱ። በተረፈ የዳዊት አምላክ የቅዱሳን አምላክ ዳዊትን ከክፉ ነገር የሰወረ እናንተንም ከክፉ ይሰውራችሁ። እግዚአብሔር ከመከራ የሚያወጣ አምላክ ከሚያስፈራ ነገር ያውጣችሁ። ከሐዘነ ሥጋ ከሐዘነ ነፍስ፣ ከሞተ ሥጋ ከሞተ ነፍስ ሰውሮ ረድኤተ ሥጋ ረድኤተ ነፍስ፣ ሕይወተ ሥጋ ሕይወተ ነፍስ፣ ትፍሥሕተ ሥጋ ትፍሥሕተ ነፍስን ያድላችሁ። ድንግል በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዳልኳችሁ ለሌላም ሰው ቃሉን አዳርሱ። በቃላችሁ ተናገሩ፣ አዳርሱ። በዚህ ውስጥ ያገኛችሁትን ትምህርት አስቀምጡ።